ሰላም ጤና ይስጥልኝ የተወዳችሁ ቤተሰቦች የዕለቱን የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። አንድ ያልተጠበቀና ብዙዎችን ያስደነገጠ መረጃ ተሰምቷል። ኤርትራ የአሰብን ወደብ ለግብጽ አሳልፋ ሰጥታለች። በዚህ ጉዳይ ላይ በዝርዝር ማስደምጣችሁ ያልተሰሙና ያልተነገሩ ሚስጥራዊ መረጃዎችንም ጭምር ወደ እናንተ አደርሳለሁ። በሌላኛው መረጃችን ፖሊስ በወንጀል ወይም በስም ማጥፋት ሲፈልገው የነበረው ፓስተር ወደ አሜሪካ መግባታቸው ተሰምቷል። ከሰሞኑ ውጥረት ነግሶበት የቆየው የጋምቤላ ክልል በአንድ ቀን ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ለሕክምና መምጣታቸውን የድንበር የለሽ ሐኪሞች ቡድን አስታውቋል። ጥንክራችን በዚህ ጉዳይ ላይ በዝርዝር የሚያደርሰው ሌላ መረጃ ይኖረዋል። በናይጄሪያ መስጊድ ውስጥ በደረሰ የቦምብ ፍንዳታ ቢያንስ 5 ሰዎች ሲሞቱ ቁጥራቸው በውል ያልታወቁ ሰዎች ላይ ከባድና ቀላል ጉዳት ደርሷል። በዚህ ጉዳይ ላይ ይህንን ፍንዳታ ማን አደረሰው፣ ፍንዳታው ያደረሰው አካል ላይ መንግስት ምን አይነት እርምጃ ወሰደው የሚለው ጉዳይ በዝርዝር አደርሳችኋለሁ። መረጃውን በዝርዝር ላስደምጣችሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። መረጃውን በዝርዝር ላስደምጣችሁ፣ እንከታተሉ። ኤርትራ የአሰብን ወደብ ለግብጽ አሳልፋ መስጠቷ ተነግሯል። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገልጿል። ዘናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦች ለመገንባት ስምምነት ፈጽማለች ብሏል። እንደዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል ነው ሲል ገልጾታል። ቅርበት ያላቸውን ምንጮች በዋቢነት የጠቀሰው ዘገባው ግብጽ እንብዛም የሚዲያ ሽፋን ባልተሰጠውና ባልተወረለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብና የጅቡቲውን ዱራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባብ አልመንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዱራሌ ወደብ መሆኑን አውስቷል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርንና ሜዲትራኒያን የሚያገናኘውን ስዊዝ ካናል እየተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አውስቷል። ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውንም አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። የዘገባው ምንጭ ሲናገር የስምምነት በሁለቱ ወደቦች ላይ እያደረግነው ያለውን ወታደራዊ እንቅስቃሴ ህጋዊ መሰረት እንዲኖረው ያስችለናል ማለታቸውንም ጋዜጣው በዝርዝር አስረድቷል። ፖሊስ በአደባባይ ላይ ጥላቻን በማስተማር በሚል ለህግ ለማቅረብ ሲፈልገው የነበረው ፓስተር ከኢትዮጵያ ወደ አሜሪካ ተጉዞ አሜሪካ መግባታቸው ተሰምቷል። ነቢይ ሄኖክ ግርማ ከቀናት በፊት ሰላሌ የጠንቋይና የመተተኞች ሀገር ነው በማለት በቸርቹ ውስጥ መናገሩን በሰላሌ ነዋሪዎች ከፍተኛ ቅሬታን አስነስቷል። በመድረክ ላይ አንዲት ሴት ከየት እንደመጣች በመጠየቅ ከሰላሌ መምጣቷን በመናገሯ እኔ ያውቀዋለሁ ሰላሌ የጠንቋይና የመተተኞች ሀገር ነው ማለቱን ቅሬታ ፈጥሯል። ታዲያ ፓስተሩ ይህን ንግግር ካደረገ በኋላ የሰላሌ መምሪያ ፖሊስ ፓስተሩን ለህግ ለማቅረብ ምርመራ እንደጀመረ መግለጫ ካወጣ ከሰዓታት በኋላ ፓስተሩ በራሱ የግል ፔጅ ላይ ይህንን ነገር ለጥፏል። ውድ ኢትዮጵያውያን፣ በተለይም የፍቼ ሰላሌ አካባቢ ሰዎች ሌሊቱን እኔ ከኢትዮጵያ ተነስቼ ወደ አሜሪካን ሀገር ለአገልግሎት እየመጣው ነበር። አየር ላይ ያለው በሶሻል ሚዲያ በተለያዩ ዜናዎች አንድ የተቆረጠ አጭር የኔ ንግግር የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ብዙዎች ጋር ደርሶ አይቻለሁ። ለዚህ ንግግሬ ይቅርታ ለመጠየቅ ነው በፊታችሁ ያለሁት። በጣም በዛ አካባቢ ላሉ ሰዎች ጠቅላላ እንዲሁም ለመላው የኢትዮጵያ ህዝብ ፍቅርና አክብሮት ኖሮኝ ነው የማገለግለው። በማገለግልበትም ቤተክርስቲያን የተለየ የብሔር የተለየ የአንድ ጎሳ ግሩፕ የለም። በቤተክርስቲያናችን የተለያየ የብሔር የተለያየ ጎሳ እግዚአብሔርን አብረው የሚያመልኩበት ስፍራ ነው። ስለዚህ በዚህ ንግግር ያሳዘንኳችሁ፣ በዚህ ንግግር ያስከፋዋችሁ የዛና አካባቢ ተወላጆች በጣም ይቅርታ ለመጠየቅ እፈልጋለሁ። ሌሊት ላይ እኔ እየተጓዝኩኝ ወደዚህ ሀገር እየመጣው እያለ በቤተክርስቲያናችን በተቋም ደረጃ በደብዳቤ ይቅርታ ጠይቀን ነበር። እሱም በቂ ስላልሆነ እኔ ራሴ በአካል ይሄንን ህዝብ ይቅርታ ለመጠየቅ እፈልጋለሁ። ይቅርታዬን እንድትቀበሉኝ በጌታ ፍቅር ጠይቃችኋለሁ። ከልብ ይወዳችኋለሁ፣ አከብራችኋለሁ። የዛና አካባቢ አመራሮች፣ በዛ አካባቢ ላይ በተለያየ የመንግስት ቢሮዎች የአመራር የተቀመጣችሁ ይቅርታዬን እንድትቀበሉ ደግሞም በዛ ከተማ መጥቼ በአካል ይቅርታዬን የምጠይቅበት ህዝቡንም የማገለግልበት እድል እግዚአብሔር በቅርቡ ያመቻችልኛል። በአጭር ቀን ውስጥ ወደ ኢትዮጵያ መለሳለሁ። እግዚአብሔር ይህንን እድል ይሰጠኛል። እወዳችኋለሁ ብሎ ጽሁፉን ያበቃል። በጋምቤላ በአንድ ቀን ውስጥ ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ለሕክምና መምጣታቸውን የድንበር የለሽ ሐኪሞች ቡድን አስታወቀ። በጋምቤላ ክልል በቀጠለው ግጭት ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መምጣታቸውን ዓለም አቀፍ የድንበር የለሽ የሐኪሞች ቡድን አስታውቋል።
በጋምቤላ ከ2 ሳምንታት በላይ በዘለቀው ግጭት በርካቶች ህይወታቸውን ማጣታቸውን ዓለም አቀፉ የድንበር የለሽ ሐኪሞች ቡድን አስታውቋል። ቡድኑ ታህሳስ 15 2018 ዓ.ም ባወጣው መግለጫ ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋም መምጣታቸውንና በሚቀጥሉ ቀናት ግጭቱ ከቀጠለ በርካቶች ይመጣሉ ብሎ እንደሚጠብቅም አስታውቋል። አይኤምኤፍ እንደ አውሮፓውያኑ አቆጣጠር ከ2014 ጀምሮ በኢትዮጵያ ጋምቤላ ክልል ለሚገኙ ስደተኞች የሕክምና አገልግሎት ሲሰጥ ቆይቷል። የጋምቤላ ክልላዊ መንግስት በክልሉ ለሳምንታት የዘለቀውን አለመረጋጋት ተከትሎ ከትናንት ታህሳስ 15 2018 ዓ.ም ጀምሮ የጸጥታ ችግር በሚታይባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት ድረስ የሚቆይ የሰዓት እላፊ ገደብ ጥሏል። የክልሉ መንግስት የሰዓት እላፊ ገደቡን ይፋ ባደረገበት መግለጫው ላይ በክልሉ አሁን ስላለው የጸጥታ ሁኔታ ተጨማሪ ያለው ነገር የለም። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር በሚል ከህዳር 30 2018 ዓ.ም አንስቶ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀሱ የሚከለክል የሰዓት እላፊ ገደብ ተጥሎ ነበረ። የክልሉ መንግስት በተጨማሪም ከተፈቀደላቸው የጸጥታ አካላት ውጪ የትኛውን ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም አስታውቋል። የድንበር የለሽ ሐኪሞች ቡድን ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኩሌ የስደተኞች መጠለያ ውስጥ የህክምና እርዳታ መስጠት በጀመረ በ48 ሰዓታት ውስጥ ከባድ የመቁሰል አደጋ የደረሰባቸው 19 ሰዎች ጨምሮ 50 ቁስለኞችን ማከሙን ገልጿል። አክሎም ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብሎ ማከሙንም አስታውቋል። ኩሌ የስደተኞች መጠለያ ወደ 55,000 የሚጠጉ ደቡብ ሱዳናውያን ስደተኞችን የያዘ ሲሆን በአይኤምኤፍ በመጠለያ ጣቢያው የመጀመሪያ ደረጃ፣ ሁለተኛ ደረጃ የጤና አገልግሎቶችን ይሰጣል። የድንበር የለሽ የሐኪሞች ቡድን በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንቱን ሙሉ የተመላላሽ ህክምና አገልግሎት ማቆሙን፣ ሌሎች የህክምና አገልግሎቶችን መስተጓጎላቸውንም ጠቅሷል። ግጭቱ ከጀመረ ወዲህ የበርካቶች ህይወት መጥፋቱን፣ የአካል ጉዳት መድረሱንና ግጭቱ በዚህ ከቀጠለ ወደ ህክምና ጣቢያው የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ በመግለጫው ላይ ገልጿል። በክልሉ ከህዳር 28 2018 ዓ.ም ጀምሮ በኢታንግ ልዩ ወረዳ፣ በጋምቤላ ወረዳ፣ በጋምቤላ ከተማና በዙሪያው ባሉ አካባቢዎች በተፈጠረ ግጭት የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡሙዱ ኡጁሉን ጨምሮ በርካቶች ተገድለዋል። በክልሉ ዋና ከተማና በአካባቢው ባሉት ወረዳዎችና ቀበሌዎች በተፈጠረው ግጭት የሰዎች ህይወት ሲጠፋ የአካል ጉዳትና የንብረት ውድመትም ደርሷል። ይህንንም ተከትሎ ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት መስጠት ማቋረጣቸው የተዘገበው ባለፈው ሳምንት ነበር። ሰኞ ታህሳስ 13 2018 ዓ.ም የኢትዮጵያ ሰብአዊ መብቶች ኮሚሽን የመከላከያና የፌዴራል የጸጥታ አካላት መሰማራታቸውን ተከትሎ አገልግሎት ሰጪ ተቋማት ስራ መጀመራቸውን ተረጋግጧል። በጋምቤላ ክልል በሚገኙ የስደተኞች መጠለያ ጣቢያዎች ውስጥ እርዳታ የሚያቀርበው የተባበሩት መንግስታት ስደተኞች ኮሚሽን ታህሳስ 14 2018 ዓ.ም ባወጣው መግለጫ በአካባቢው በተፈጠረው ውጥረት ሳቢያ በክልሉ ለሚገኙ የደቡብ ሱዳን ስደተኞች የምግብ ስርጭትና የውሃ አቅርቦት ለጊዜው ተቋርጧል ብሏል። በጋምቤላ በሚገኙ የስደተኞች መጠለያዎች ዙሪያ በማህበራዊ መገናኛ ዘዴዎች ላይ የሚነዛው ሐሰተኛ መረጃ በአስቸኳይ መፍትሄ ካልተሰጠው ይበልጥ ውጥረት ሊያስከትል እንደሚችል ድርጅቱ ባወጣው መግለጫ ላይ አስጠንቅቆ ነበር። በክልሉ የተከሰተውን ግጭት ተከትሎ የጸጥታ አካላት ተሳትፈዋል ያሏቸው አካላት በቁጥጥር ስር እየዋሉ መሆኑን የገለጸው የክልሉ መንግስት እስካሁን ድረስ ምን ያህል ሰዎች በቁጥጥር ስር እንደሚገኙ ያለው ነገር የለም። ኢሰመኮ ታህሳስ 12 2018 ባወጣው መግለጫ በክልሉ በተለያዩ ጊዜያት የሚፈጠሩ ግጭቶች በዘላቂነት ለማስቆም ተጠያቂነትን ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብት ጥሰቶች እንዳይከሰቱ ለመከላከል የፌዴራልና የክልሉ መንግስታት ተገቢ እርምጃዎች እንዲወስዱ ይገባል ብሏል። ድንበር የለሽ ሐኪሞች ቡድን ታህሳስ 15 2018 ዓ.ም ባወጣው መግለጫ ላይ የሰላማዊ ዜጎች ደህንነት በጥልቅ እንዳሳስበው አስታውቆ የታካሚዎች የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪውን አቅርቧል። በናይጄሪያ መስጊድ ውስጥ በደረሰ የቦምብ ፍንዳታ 5 ሰዎች ሞተዋል። በናይጄሪያ ሰሜን ምስራቅ ቦርኖ ግዛት ውስጥ በሰዎች በተጨናነቀ መስጊድ ውስጥ በደረሰ የቦምብ ፍንዳታ ቢያንስ 5 ሰዎች መሞታቸውን ፖሊስ አስታውቋል። የፖሊስ ቃል አቀባይ የሆኑት ናሆም ዳሶ ለአካባቢው መገናኛ ብዙሃን በዋና ከተማዋ ማዱጉሬ በሚገኘው የጋምቡሩ ገበያ በሚገኘው መስጊድ ውስጥ በምሽት ጸሎት ላይ በነበሩ ሰዎች ላይ በደረሰ ፍንዳታ 35 ሰዎች መቁሰላቸውን ተናግሯል። በማህበራዊ ሚዲያ ላይ በስፋት የሚዘዋወሩና ያልተረጋገጡ ቪዲዮዎች ፍንዳታው ከተከሰተ በኋላ ሰዎች በገበያ ቦታ ላይ በአቧራ ተከበው እንደነበርም ያሳያል። ጥቃቱን የፈጸመው ቡድን ማን እንደሆነ እስካሁን የታወቀ ነገር የለም። ነገር ግን ታጣቂዎች ቀደም ሲል በአካባቢው በሚገኙ መስጊዶችና በተጨናነቁ ቦታዎች ላይ የአጥፍቶ ጠፊና በቤቱ ውስጥ በሚሰሩ ፈንጂዎች ጥቃት ሲፈጽም ነበረ። ፖሊስ የመጀመሪያ ደረጃ የምርመራ ሪፖርቶች የተፈጸመ ጥቃት በአጥፍቶ ጠፊ የተፈጸመ ሊሆን እንደሚችልም ተናግሯል። ፖሊስ በጥቃቱ ዙሪያ በተጨማሪ ምርመራ እያደረገ መሆኑን የቦርኖ ግዛት ፖሊስ ቃል አቀባይ ገልጸዋል። ዳሶ ጥቃት የተፈጸመበት አካባቢ ተጨማሪ ጥቃቶች ሊደርሱ የሚችል ተቀጣጣይ ነገሮች አለመኖራቸውንም ምርመራን እያደረገ መሆኑም ተናግሯል። በናይጄሪያ ሰሜናዊ ክልል በቦኮ ሀራምና ከቡድኑ ተለይቶ በወጣ
ባወጣው ኢስላሚክ ስቴት ዌስት አፍሪካ ፕሮቪንስ ታጣቂዎች ተደጋጋሚ ጥቃቶች ይፈጸማል። እንደ አውሮፓውያን አቆጣጠር ከ2009 ጀምሮ በሺዎች የሚቆጠሩ ሰዎች ሲገደሉ ሚሊዮኖች ከመኖሪያ ቀያቸው መፈናቀላቸውን የመንግስት ድርጅት አስታውቋል። ማዱጉሪ በታጣቂዎች ኢስላማዊ ቡድን ቦኮ ሃራም እና ኢስላሚክ ስቴት ዌስት አፍሪክ ፕሮቪንስ ዋና ማዕከል ሆና ቆይታለች። ቦኮ ሃራም በቦርኖ ግዛት ውስጥ ኢስላማዊ ካሊፌት ለመመስረት የሚያካሂዱት ወታደራዊ ዘመቻ የተጀመረው እንደ አውሮፓውያን አቆጣጠር በ2009 ነበር። በቡድኑ ላይ የተወሰዱ እርምጃዎች በሰሜን ምስራቅ ናይጄሪያ አልፎ አልፎ በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶችን ለመከላከል አልቻሉም። የሰዓቱ የሀገር ውስጥና የባህር ማዶ መረጃዎቻችን እነዚህ ይመስሉ ነበር። በሌላ ጉዳይ እስክንገናኝ ሰናይ ጊዜ